ሰላም ጤና ይስጥልኝ እንዴት ናችሁ? ወደ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ድልህ ነው ይዤላችሁ የመጣሁት። በተመልካቾቼ ጥያቄ መሰረት ዛሬ ድልህን አብረን እንሰራለን። በጣም የሚጣፍጥ ቀለል ያለ ስራ ነው። ትወዱታላችሁም ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እንደዚህ የሚጣፍጥ ቆንጆ ድልህ እንሰራለን። ስራዬ ከተመቻችሁ እንግዲህ ላይክ አድርጋችሁ አበረታቱኝ። ወደ ስራው ስንገባ እዚህ ጋር አንድ 15 ፍሬ የሚያክል ነጭ ሽንኩርት እንዲሁም ደግሞ ዝንጅብል፣ እዚህ ጋር ደግሞ የጤና አዳም ፍሬ አንድ 7 የሚሆን እንዲሁም ደግሞ እዚህ ጋር በሶ ብላና በርበሬ እንዲሁም ዘይትና ደግሞ ጨው ጨምረን ነው የምንሰራው። በጣም የሚጣፍጥ ቀለል ያለ ቆንጆ ድልህ እንግዲህ እንሰራለን ማለት ነው። በመጀመሪያ ወደ ስራው ስንገባ እዚህ ጋር በሶ ብላውን እንደዚህ እያደረግን ጅምግግ እናደርገዋለን። ከላይ ፍሬውንና እንዲሁም የተወሰነ ደግሞ ቅጠሉን ቢገባበት ቆንጆ ነው የሚያደርገው። ይሄው እኔ እንደዚህ የተወሰነ እንደዚህ አድርጌያለሁ። ከዛ ደግሞ የጤና አዳሙን ፍሬም ጨመርኩበት። ከዛ ደግሞ እዚህ ጋር ዝንጅብሉን ለማሽኑ እንዳይከብደው ለኔ ለመፍጫዬ ብዬ ነው እንደዚህ ጎረጎረድ እናደርገዋለን። ነጭ ሽንኩርቱንም በተመሳሳይ እንደዛው እንከትፈዋለን። ያው እንደዚህ አድርጌ ከትፌዋለሁ። አሁን በዚህ በመፍጫ አድርጌ እንፈጨዋለን። መፍጫችሁ በጣም ቆንጆ ከሆነ ላም ካለ ዝም ብላችሁ ብትጨምሩትም ችግር የለም በርበሬ ውስጥ። እኔ ግን በማጥለያ አድርጌ ነው የምጨምረው። በኋላ ላይ ትንሽ ውሃ አደረግኩበት። 1-2 የሾርባ ማንኪያ የሚያክል ውሃ ጨምሬበታለሁ እንዲያፋጨው ብዬ ነው። ውሃ ከሌለው ደረቅ ካለ ብዙ አይፈጭልኝም ማሽኑ ብዬ ነው። ይኸው እንደዚህ አድርጌ ፈጭቼዋለሁ። የኔ ማሽን ይሄን ያህል ነው የሚፈጨው። አሁን ትንሽ ዳርዳሩ ውሃውን በውሃ ጠረግ አረኩትና እንደዚህ በማጥለያ አድርጋችሁ በርበሬው ላይ በመጨመር ውሃውን ብቻ ወዙን ብቻ በመውሰድ ነው እኔ እንግዲህ የምጠቀመው። ሁሉንም ከጨመርነው ከላይ ያልተፈጨው ገብቶ ስለ ጥሩ አይሆንልንም እና ለዛ ብዬ ነው። በደንብ ጭምቅ እያደረጋችሁ ወዙ በደንብ እንዲወጣ አድርጉት። እኔ ድርቅ እስኪል ድረስ በደንብ አድርጌ ጨምቄዋለሁ። የቀረውንም ባንደፋው እንችላለን። በርበሬ ሽሮ ሊዘጋጅ ካሰበ ማድረግ ስለምንችል ማለት ነው። እዚህ ጋር 1 ማንኪያ ኮረሪማ ጨምሬያለሁ። እንዲሁም ደግሞ 1 ማንኪያ ደግሞ ጨው ጨምሬበታለሁ። ከዛ 1-2 የሾርባ ማንኪያ የሚያክል ደግሞ ዘይት ጨምሬያለሁ። ከዛ ሁሉንም አንድ ላይ እንደዚህ አድርገን እናዋህደዋለን። ከዛ በጣም የፈላ ውሃ ነው እየጨመርኩበት ያለሁት ሙቅ ውሃ ማለት ነው። በሱም በደንብ አድርገን እንደዚህ እናዋህደዋለን። እስከምንፈልገው ቅጥነት ድረስ ሙቅ ውሃውን እየጨመረን እንደዚህ አድርገን ማዋሃድ። ከዛ ዘይት ደግሞ ትንሽ አነስ ስለሚለው ጨምሬበታለሁ ዘይት። ያው ዘይት ስንጨምርበት እንዳይበላሽም ይሆናል፣ ትንሽ ቀንም ለማስቀመጥ ይሆነናል ማለት ነው። እኔ ቅጥነቱን ይሄን ያህል ነው ያደረኩት። ያው በቂው ነው። እንደዚህ የሚያህል ሲሆን ከፈለጋችሁ ደግሞ ከዚህም ቀጠን ማድረግ ትችላላችሁ። እኔ ይሄኛውን እቃ የመረጥኩት አሁን ያመጣሁት እንዲሁ ለቪዲዮ ለማሳየት ነው እንጂ ግጥም በሚል እቃ ውስጥ አስቀምጠን ከድነን ነው ማስቀመጥ ያለብን። እኔ ግን ለቪዲዮ ብዬ በዚህ እቃ ላይ አሁን ገልብጬ ደግሞ አሳያችኋለሁ ብዬ ነው። በዛውም እኔ ያደረኩትን የቅጥነቱ ልክ ይሄን ያህል ነው። ሽታው በጣም ቆንጆ ነው። እስቲ እንደዚህ አድርጋችሁ እናንተ ሞክሩት። በጣም ነው የሚጣፍጠው። ብቻውን እንኳን በእንጀራ ቢበላ እንኳን ደስ የሚል ነውና ይሄው እዚህ ጋር እንግዲህ ሁላችሁ እንደዚህ አድርጌ እኔ አቅርቤዋለሁ።
እናንተም እንግዲህ እንደዚህ አድርጋችሁ ሰርታችሁ ሞክሩት። በጣም ቆንጆ ነውና እኔ ግጥም በሚል በዚችኛው አይነት እቃ ነው በኋላ ላይ የማስቀምጠው። እስካሁን እንግዲህ ከኔ ጋር ስለነበራችሁ ሁል ጊዜ ስለምትከታተሉኝ እጅግ አድርጌ በጣም አመሰግናለሁ። እንግዲህ ሁላችሁ በግጥም ባለው እቃ ውስጥ ደግሞ ግልብጥ አድርጌ ከላይ ዘይት ጨምሬ ደግሞ ከድኛ ያስቀምጠዋለሁ ማለት ነው። እናንተም ደግሞ በዚህ መንገድ እንግዲህ ሰርታችሁ ደግሞ ኮሜንታችሁን አስቀምጡልኝ። ስለ ሁሉም ነገር አመሰግናለሁ ስለምታበረታቱኝ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በሚቀጥለው እንገናኛለን። መልካም በዓል። ሰላም ሁኑልኝ። ቻው